በዘመኑ ዳዊት የእግዚአብሔርን ሐሳብ በአግባቡ እንዲኖር በአግባቡ እንዲያገለግል ተረዳው ዋና ትልቅ ቁም ነገር ውስጥ አንዱ ብዙ ጦረኞች ስላሉት ብዙ ወታደሮች ስላሉት ሳይሆን ጊዜውን የተረዱ ዘመኑን የሚያውቁ የይሳኮር ልጆች በዙሪያው ስለነበሩ ኢሳይያስ 28 ላይ ገበሬ አላቸው በምሳሌ ሁልጊዜ ያርሳልን መሬቱን ያለሰልሳልን ገበሬ ሁልጊዜ ገብሱንም ቢሆን ስንዴውንም ጥቁር አዝሙዱን እያነሳ ይዘራልን አይደለም ማለት ጊዜውን ያውቃል ዘመኑን በማወቅ እንዴት ልንኖር እንደሚገባን ዘመኑን በማወቅ ዘመኑን በማስተዋል እንዴት እንድናገለግል እንዴት በአግባቡ ልንመላለስ እንደሚገባ ከሚያስተምረን አንድ እውነት ውስጥ ዘመኑን ማወቅ ዘመኑን ማስተዋል ነው። መጽሐፍ ቅዱሳችንን ወደ ሮሚ ሰዎች ምዕራፍ 13 ከቁጥር 11 እስከ 14 ያለውን በማንበብ የምንጀምር ይሆናል። ሮሚ ምዕራፍ 13 ከቁጥር 11 እስከ 14 በጌታ በኢየሱስ ክርስቶስ ስም እንደዚህ ይነበባል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። ምኞቱን እንዲፈጽም ለሥጋ አታስቡ። አዲሱ መደበኛ ትርጉምን ይላንብበው። ዘመኑን በማስተዋል ይህንን አድርጉ። ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና፣ ሌሊቱ ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማን ሥራ ጥለን የብርሃንን ጦር ዕቃ እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። በጭፈራና በስካር አይሁን፣ በዝሙትና በመዳራትም አይሁን፣ በክርክርና በቅናትም አይሁን። ይልቁንም ጌታ ኢየሱስ ክርስቶስን ልበሱት ይልና ገዢው ቃል ምኞቱንም ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት ይላል። ለቃሉ አጭር ደቂቃ እንጸልይ። እግዚአብሔር ሆይ እናመሰግናለን። የቃል ፍቺ ይብራልን። እንዴት እንድኖር፣ እንዴት እንድንመላለስ፣ እንዴት አንተን እንድናከብር፣ ሁለንተናችን እንዴት ላንተ እንዲገዛ እንዲሆን እግዚአብሔር ሆይ ከቃልህ በልጦ የሚገኝና ከቃልህ በልጦ የሚናገር አንዳች ነገር የለም። ይህ የተወደደ ቅዱስ ንጹሕ መንፈስ እንኳን ከቃልህ አውጥቶ እንዲነግረን በኢየሱስ ክርስቶስ ስም በመካከላችን ተገኘልን። የቃልህን ፍቺ አብራልን። እግዚአብሔር ሆይ ለሕይወት ይሆንልን። መፈወስ ያለባት ነፍስ እንድትፈወስ፣ መዳን ያለበት እንዲድን፣ መቆም ያለበት እንዲቆም፣ መቀጠል ያለበት እንዲቀጥል፣ መብራት ያለበት ብርሃን እንዲበራ በኢየሱስ ክርስቶስ ስም ቃልህን ፍታልን። መንፈስ ቅዱስ በመካከላችን አስተምረን። ሰዓቱን ሁሉ ለአንተ አሳልፈን እንሰጣለን። ይህን ንጹሕ ቅዱስ የተወደደን ቃል በመካከላችን ባርከህ አቅርበልን። እኛም ደስ እያልን ልባችንን ከፍተን እንድንሰማህ፣ ቃልህን እንድናጣጥም፣ እንድንገዛ፣ ለቃልህ እንድንኖር በኢየሱስ ስም ላንተ የተሰጠን እንድንሆን እርዳን። ሰማይ ዝቅ ይበልልን። ጊዜውን ላንተ አሳልፈን ሰጠን በጌታ በኢየሱስ ስም። ካነበብነው የመጽሐፍ ቅዱስ ክፍል ሐሳብ አንጻር ርዕሱን ዘመኑን ማስተዋል በሚል የእግዚአብሔርን እውነት እንካፈላለን። እንግዲህ ሁላችንም ዳስቶናል ይመስለኛል። ያለፉትን ጊዜያት 15 ቀን ይመስለኛል። ደግሞ ሰሞኑንም እንደ አዲስ ተከስቷል ይሄ የመሬት መንቀጥቀጥ ያሉት ነገር አይደለ እና ትንሽ ነካክቶናልና ነፍሳችንን እንኳን የቱ ጋር እንዳለች እኛ ሰዎች እኛ ኢቭን አማኞች ምንም የማድረግ አቅም እንደሌለን ያየንበት ነው። ብዙዎቻችን የደነገጥንበት፣ ብዙዎቻችን የተናወጥንበት ማለትም በቃ አንድ ጊዜ እግዚአብሔር አንድን ነገር ቢያናውጥ ሁላችንም የመኖር ዋስትናችን ይቆማል አይደለ? እንስማማለን። በዚህ የሆነ ነገር ልንሆን እንችላለን።
በጣም አሁን ግን እንደው ዘመኑን ሳይው እግዚአብሔርም እንደው በጣም በመልካሙ እንድተረጉም ረዳኝ እንጂ በጣም ተረጋግተን ያለንበት ወቅት ነው። ተረጋግተን ተደላድለን በቃ እንደማንሞት እንደማንወሰድ ጊዜያችን እንደማያበቃ ዘመኑን እንደማያስተውል ዘመኑን እንደማይመረምር ሰው ሆነን በጣም እፎይ ብለን ተደላድለን የምንሰራ እንሰራለን፣ የምናገለግል እናገለግላለን፣ የምንሮጥ እንሮጣለን፣ የምንነግድ እንነግዳለን። በጣም ተደላድለን ነገ የሆነ ነገር እንደሚሆን ብዙ እርግጠኛም አይደለንም። ነገ እንደምንነሳ እርግጠኛ ነን። ዛሬ ተኝተን ለነገ ጠዋት ብዙ ቀጠሮ እንይዛለን፣ እርግጠኛ ነን። መጽሐፍ ቅዱሳችን ግን ያንን አያስተምረንም። ሁልጊዜ የተዘጋጀ ህይወት እንዲኖረን ሁልጊዜ ዘመኑን በማወቅ እንድንኖር ያስተምረንና ነገር ግን ነገ ምን እንድንሆን አናውቅም። የነገው እጅ በእግዚአብሔር ላይ ስለሆነ በእግዚአብሔር እጅ ላይ ነው ነገ ጊዜያችን፣ የነገ ነገሮቻችን፣ ነገ እኛነታችን እንኳን ለነገ እግዚአብሔር ላይ ነው ያለነውና ነገ እንደምንነሳ ሳይሆን የምናረጋግጠው የት እንደምንሄድ ነው። የት እንደምንደርስ መጨረሻዎቻችን በአምላክ የተዋበ መሆኑን ለእርሱ እርግጠኛ ነን፣ በሱ ዋስትና አለን። ግን በምንኖርበት እግዚአብሔር በሰጠን እድሜ ደግሞ እንዴት ልንኖር እንደሚገባን እንዴት የተዘጋጀ ህይወት አይደል? ሉቃስ 12 ላይ እኮ ይናገራል። ጌታው ሰርጉን ጨርሶ በመጣ ጊዜ አላቸው አይደል? አዲሱ መደበኛ ትርጉም ላይ በመጣ ጊዜ ደግሞ በሩን ሊከፍት የተዘጋጀ ማንነት ሊኖራችሁ ያስፈልጋችሁ እወቁ። መጥቶ ሲያንኳኳ ሊከፍት የተዘጋጀ እንቅልፍ ያልደፋው የማይሰማ እንዳትሆኑ መች እንዲመጣ አታውቁም፣ ግን በሚመጣ ሰዓት ባንኳኳ ወቅት ለመክፈት የተዘጋጃችሁ እንድትሆኑ ብሎ ኢየሱስ ክርስቶስ ሉቃስ 12 ላይ ይናገራል። ስለዚህ አሁን ከተደላደልንበት ተረጋግተን ነገ ለመነሳታችን እርግጠኛ ከሆን እያሟረትኩ አይደለም፣ ግን እንዲህ በጣም ድልድልም ካልን የዘላለም ድህነታችን ላይ ነው። የመረጋጋታችን ምክንያት ዘላለም የተሰራልን ዓለም ስላለ ነው። በምድር ላይ ዘላለም ልንኖር ሳይሆን ዘላለም ግን ደግሞ በጉ ብርሃን የሚሆንበት ስፍራ እንደምንሄድ እሱን አውቀን እንረጋጋለን። እሱን አውቀን እሱ ላይ እንደላደላለን። በምድር ግን ቆይታዎቻችን በአምላክ የተገደበ ነው። ስለዚህ ዘመኑን ማስተዋል እጅግ ጥበብን ይጠይቃል። ጊዜውን ወይም ዘመኑን ማስተዋል ክርስትናን እንዴት መኖር እንዳለብን ከሚያስረዳን እውነት ውስጥ አንዱ ነው። ክርስትናን በአግባቡ እንዴት መኖር እንዳለብን፣ ክርስትናን እንዴት መመላለስ እንዳለብን፣ እንዴት መውጣት ደግሞ እንዴት መግባት እንዳለብን ከሚያስተምረን አንድ እውነት ውስጥ ዘመኑን ማወቅ፣ ዘመኑን ማስተዋል ነው። ኢየሱስ ክርስቶስም እንደምታውቁት ከተከተሉት ከደቀ መዛሙርቱ ከሐዋርያቶቹ ደግሞ ከሚያስጠጋቸው ሁሉ ከነገራቸው ንዑስ ርዕስ ውስጥ አንዱ ዘመኑን እንዲያስተውሉ፣ ጊዜውን አውቀው እንዲራመዱ፣ ጊዜውን በማወቅ እንዲኖሩ፣ እንዲያገለግሉ የሚያደርግ እጅግ በጣም ገዢ የሆነ ወጥነት ከተሞላው ርዕስ ውስጥ አንዱ ዘመኑን ማስተዋል፣ ጊዜውን ማስተዋል። ኢቭን ደግሞ በጣም እኮ አስረግጦ ነው አይደለ? እንዴት በመጨረሻው ዘመን ምን ሊሆን እንዳለ እንኳን እያመላከተ እጅግ የቀረበ እውነት የነገራቸው ዘመኑን ማስተዋል፣ ጊዜውን ማወቅ። ይህንን ብልሃት ዘመኑን ማስተዋል፣ ጊዜውን ማወቅ ለአገልጋይ ብቻ የተሰጠ እውነት አይደለም። በክርስቶስ ኢየሱስ ያመኑ በክርስቶስ ኢየሱስ የተጠቀለሉ ይህንን ድህነት ያገኙ በሙሉ ዘመኑን የማወቅ ዘመኑን የማስተዋልን ጥበብ ከእግዚአብሔር ዘንድ ተሰጥቶናል። እያንዳንዳችን እንዴት እንጠቀምበት ይሆን አናውቅ ይሆናል እንጂ ዘመኑን ማስተዋል ጊዜውን ማወቅ ደግሞ በዚህ ልክ የመመራትን ጥበብ አምላክ በነፃ በልጁ በኩል ሰጥቶናል። አይደለም ለኛ በዛኛው ኪዳን እንኳን እግዚአብሔር ሲናገር ለኢሳይያስ 28 ላይ ገበሬ አላቸው በምሳሌ ገበሬ ሁልጊዜ ያርሳልን? ገበሬ ሁልጊዜ መሬቱን ያለሰልሳልን? ገበሬ ሁልጊዜ ገብሱንም ቢሆን ስንዴውንም ጥቁር አዝሙዱን እያነሳ ይዘራልን? አይደለም አለ። ጊዜውን ያውቃል። ይህ እንዴት መዝራት እንዳለበት፣ በምን ወቅት ደግሞ መሬቱን ማለስለስ እንዳለበት፣ በምን ወቅት ገብስ መዝራት እንዳለበት፣ በምን ወቅት ስንዴውን ማድረግ እንዳለበት ይህንን ያውቃል። ጊዜውን ተረድቶ መሬት ያለሰልሳል። መሬቱን ማለስለስ ባለበት ወቅት ላይ ዘር አይዘራም። ደግሞ ዘር መዝራት ባለበት ወቅት ላይ መሬት አያለሰልስም። ዘመኑን፣ ወቅቱን፣ ጊዜውን እየጠበቀ እሱን እያስተዋለ የሚያደርገውን እውነት ያደርጋል ይልና አንድ ገዢ ቃል ይህንንም ብልሃት ይሏል ወይም ይህንንም ጥበብ ደግሞ ከአምላኩ ዘንድ ተምሯል፣ ከአምላኩ ዘንድ ደግሞ አውቋል። ገበሬ ከራሱ በሆነ ልክ
በራሱ ጥበብ በራሱ አንዳች እውነት እንዴት መዝራት እንዳለበት እንዴት ማለስለስ እንዳለበት የሚያውቅ አይደለም። ይህንን ጥበብ ራሱ አምላክ አስታውቆታል፣ አምላክ አስተምሮታል ብሎ ገበሬ ጊዜውን ጠብቆ እንደሚያደርግ ዘመኑን እያወቀ መዝራት ሲኖርበት እንደሚዘራ ደግሞ ወቅቱ ሲመጣ ደግሞ መሬት ማለስለስ ባለበት ሰዓት መሬቱን አለስልሶ እንደሚጠብቅ እንደሚያመቻች ልክ እንደዚሁ እኛም ይህንን ጥበብ ከእግዚአብሔር በልጁ በኩል አግኝተናል። ዘመኑን በማወቅ እንዴት ልንኖር እንደሚገባን ዘመኑን በማወቅ ዘመኑን በማስተዋል እንዴት እንድናገለግል እንዴት በአግባቡ ልንመላለስ እንደሚገባ ይህንን ጥበብ ከእግዚአብሔር ተምረናል። ይህንን ጥበብ ከእግዚአብሔር አግኝተናል። ስለዚህ ይህንን የማወቅ አቅም የለኝም እንዳንል መጽሐፍ ቅዱሳችን እግዚአብሔር እንደሰጠን ይነግረናል። ይህንን ዘመኑን የማወቅ ዘመኑን የማስተዋልን ጥበብ እግዚአብሔር ለእያንዳንዳችን ሰጥቶናል። እንዴት እንድንጠቀምበት እንዳናውቅ እንግዲህ እሱ የኛ ድርሻ ነው። እግዚአብሔር ግን ሰጥቶናል። ከዛ ግን የሚገርመው ዘመንን ማስተዋል፣ ዘመኑን ማወቅ፣ ጊዜውን መረዳት፣ ጊዜውን አውቆ ዘመኑን አስተውሎ እንዴት መኖር እንዳለብን የተገነዘበ እንዴት ማገልገል እንዳለበት የሚያገለግል አገልጋይ በእውነት የተሳካን ሕይወት ወይም ደግሞ የስኬት በመንፈሳዊ ዓለም በክርስትና የስኬት ጫፍ ላይ ደረሱ ከሚባሉት ውስጥ አንዱ የሆነ ማለት ነው። ጊዜውንና ዘመኑን የሚያውቅ ክርስቲያን እንዴት እንዲኖር እንዴት በአግባቡ እንዲመላለስ እንዴት እንዲያገለግል ከጊዜውና ከዘመኑ አንጻር የተረዳ ሰው እጅግ ሁልጊዜ የተዘጋጀ ማንነት ንቅት ያለ ማንነት ያለው ሰው ሁልጊዜ በጣም ስኬትን የጨበጠ ደግሞ በእግዚአብሔር ዘንድ የሆነ ማለት ነው። ስለዚህ ዘመንን ማስተዋል ጊዜውን ማወቅ በጣም መሰረታዊ ቁም ነገር ነው ለክርስትናችን። በዚህ ወቅት በዛኛው እንኳን በጣም ብዙ ሺህ ዓመታት ባለፈበት ይሄ መጽሐፍ ሲጻፍ እንኳን ዘመኑ እንዴት እንደቀረበ ያወሩ እንደነበረ ጳውሎስ ደግሞ በእኛ ዘመን እጅግ የቀረበ ወቅት ላይ ነው ያለነው። ስለዚህ ዘመኑን በማወቅ ዘመኑን በማሰላሰልና በመገንዘብ ልንመላለስ ይገባል። ታስታውሱ የለ ዳዊት በዘመኑ ይላል አይደለ የእግዚአብሔርን ሐሳብ በተሳካ ሁኔታ ያገለገለ በተሳካ ሁኔታ የኖረ እንደሆነ ቅዱሱ ቃል ሐዋርያት ሥራ 13 ላይ ይመሰክርልናል። በዘመኑ ዳዊት የእግዚአብሔርን ሐሳብ በአግባቡ እንዲኖር በአግባቡ እንዲያገለግል ከረዳው ዋና ትልቅ ቁም ነገር ውስጥ አንዱ ብዙ ጦረኞች ስላሉት ብዙ ወታደሮች ስላሉት ሳይሆን ጊዜውን የተረዱ ዘመኑን የሚያውቁ የይሳኮር ልጆች በዙሪያው ስለነበሩ፣ ስለዚህ ጊዜውን በማወቅ እንዴት መዋጋት ካለበት መች እንደሚዋጋ ምን ማድረግ እንዳለበት እንደዚህ ይላል አይደለ? አንደኛ ዜና ምዕራፍ 12 ላይ ቃል በቃል እስራኤላውያን ምን ማድረግ እንዳለባቸው እንዲያውቁ፣ እንዲረዱ፣ እንዲገነዘቡ መቀመጥ ባለባቸው ወቅት እንዲቀመጡ፣ መመሸግ ባለባቸው ሰዓት እንዲመሸጉ፣ መውጣት ባለባቸው ሰዓት እንዲወጡ፣ ከአምላክ ድምፅ አንጻር ብቻ ሕይወቶቻቸው እንዲመራ ዘመኑን የተረዱ ከዘመኑ አንጻር የአምላክን ነገር የሚያቀርቡ የይሳኮር ልጆች በመካከሉ ስለነበር ዳዊት የተሳካ ለእስራኤልም የእረፍት ምክንያት ሆነው ነበር። ስለዚህ ዘመኑን ማስተዋል ዘመኑን ማወቅ በጣም መሰረታዊ እጅግ ልንነቃበት የሚያስፈልግ ወቅቱ ላይ እንደ ዘመኑ እንዳንሆን እንደ ጊዜው ክርስትና እንዳንሆን ዓለም እንደሰጠችው ዓለም እንደምትቆጥርበት አይነት ወቅት ላይ እንዳንገኝ በእግዚአብሔር ዘመን ውስጥ ሆነን ደግሞ አውቀን ሊጠቀለልበት ያለውን የመጨረሻውን ዘመን ላይ እንጥፍጣፊ እንዳለን ተረድተን ክርስትናን በአግባቡ እንድንኖር ክርስትናን በአግባቡ እንድንመላለስበት ደግሞ በአግባቡ አገልግለን እንድንጨርስ በጣም ያስፈልገናል። ጳውሎስ የሮሜን ሰዎች እንዲህ አላቸው፣ ዘመኑን በማስተዋል ይህንን አድርጉ። አዲሱ መደበኛ ትርጉም የምታደርጉትን የምታደርጉት፣ የምትሆኑትን የምትሆኑት፣ የምታቀርቡትን የምታቀርቡት፣ የምትመልሱት አንዳች የምትሉት የምታሰላስሉትን በሙሉ ሕይወትን የጠቀለለ ሐሳብ ይህን ሁሉ የምታደርጉትን የምታደርጉት ዘመኑን በማስተዋል ይሁን። ከዘመኑ አንጻር ተንቀሳቀሱ። ዘመኑ ከሚናገረው አንጻር ሕይወቶቻችሁን ምሩ።
ዘመኑን በማስተዋል ይህንን አድርጉ አለና አለፍ ልበል መሰረታዊ የሚባሉ ገዢ ሐሳቦችን አነሳ። ዘመኑን በማስተዋል ይህንን አድርጉ። ምን እናድርግ? ከእንቅልፎቻችሁ ንቁ። ከመንፈሳዊ ድንዛዜ ዓለም ንቁ። ተነሱ። አሁን የምትነሱበት ጊዜ ነው። ጊዜው ራሱ ይናገራል። ዘመኑ ራሱ ይናገራል። ዘመኑ ራሱ እንድታስተውሉ ይገፋፋችኋል። ምን እንድትሆኑ? ከእንቅልፋችሁ እንድትነቁ ማለት ከመንፈሳዊ ድንዛዜ ዓለም፣ ሃይማኖተኛ ከመሆን ድንዛዜ ዓለም ንቁ። ከእንቅልፋችሁ ንቁ፣ ተነሱ። ዘመኑን እዩ፣ ዘመኑን አስተውሉ፣ እወቁ እንጂ ከእንቅልፋችሁ ንቁ። ከዛ የጨለማን ሥራ ደግሞ ጣሉ። ምንም በማወቅ ዘመኑ ምን ይናገራል? ይሄን የክፉ ሐሳብ የጨለማን ሥራ ጣሉ ሲል ይዛችኋል ማለት ነው እያለ ነው። ይዛችኋል፣ የጨለማ ሥራን ይዛችኋል። ይሁን እናንተ ጋር ተደላድሎ እንዲኖር አድርጋችኋል። ስለዚህ አሁን ጊዜው አይፈቅድም። እንደቀደመው ብዙ ጊዜ እንዳስቆጠራችሁት የጨለማውን ሥራ ይዛችሁ አሁን ዘመኑ አይፈቅድላችሁም፣ ቀርቧል። ስለዚህ የጨለማን ሥራ ጣሉ። ከዛስ በብርሃን ተመላለሱ። በብርሃን ተመላለሱ የሚለውን እዚህኛው ክፍል ላይ ደስ በሚል ሁኔታ ይገልጸዋል። ቆላስያስ ላይም ይደግመዋል፣ ግን የሮሜ ላይ በአግባቡ፣ ቆላስያስ ላይ እንደሚገባ። በብርሃን እንዴት እንመላለስ? ትላንት እንደነበርንበት ትላንት ገባ ወጣ እንደምንልበት አይነት ምልልስ አይደለም። በአግባቡ እንደሚመጥነው ልክ። ማንን እንደሚመጥነው? መስቀል ላይ የተሰራውን ሥራ እንደሚመጥን ልክ በአግባቡ ተመላለሱ፣ በአግባቡ ኑሩ፣ በአግባቡ አገልግሉ፣ እንደሚገባ ውጡ፣ እንደሚገባ ግቡ። ዘመኑን በማስተዋል ይህንን አድርጉ። ጊዜው ራሱ ከእንቅልፍ የምትነቁበት እንደሆነ ይነግራችኋል። ጊዜው ራሱ የጨለማን ሥራ የምትጥሉበት እንደሆነ ይነግራችኋል። የጨለማን ሥራ ብሎ በወቅቱ ተደራሲያንን እነ ዝሙትን ሲያወራ እኛ ዝሙት ጋር ምንቆም አይደለንም። ይቀጥላል። እነ ቅናት፣ እነ ክርክር፣ እነ ውሸት፣ እነ ተሳዳቢነት፣ እነ ቁጣ። አሁን እኚህ ሁሉ የብርሃን አይደሉም። እኚህ ሁሉ የጨለማው ናቸው። ስለዚህ አሁን ጊዜው ይነግራችኋል ምን እንድታደርጉ፣ እንድትጥሉ። ጣሉ፣ ከዛ እንደሚገባ ተመላለሱ ብሎ ዘመኑ ራሱ ነጋሪ አያስፈልጋችሁም። ዘመኑ ራሱ የምታስተውሉበት ነው። ጊዜው ራሱ ተናጋሪ ሆኗል። አሁን ያኔ ጊዜው እንዲህ ከሆነ አሁን በእኛ ዘመንማ እንዴት አይቀርብ? ዘመኑ ያኔ እንድታስተውሉ ያደርጋችኋል። ጊዜው ይናገራል። አሁን በሚበልጥ ካለ በኋላ ይህንን ሁሉ ያለበትን ምክንያት ሲጠቅስ ቀኑ ቀርቧል አለ። ማለት እዚህ ጋር ጳውሎስ የሚጠቀመው ቃል ዘመኑን አስተውሉ ሲል፣ ጊዜውን እወቁ ሲል ኬሮስ የሚለውን የግሪክ ፍቺ የግሪክ ቃል ይጠቀማል። ይሄ ኬሮስ የሚለው ቃል ትርጉም ቀጥተኛ ትርጉሙ ጊዜን ማስቆጠር ሳይሆን በጊዜው አንዳች ሊሆን እንዳለ ያለን ነገር የሚያመለክት እየተጠቀመ ያለው ቃል ጳውሎስ ያንን ነው። ዘመኑ አንዳች የሚሆንበት ነገር አለው። አሁን ጊዜው አንድ ነገር ሊከሰትበት ነው። ጊዜው አንድ እውነት ሊበራበት ነው። ጊዜው ሊጠቀለል ነው። ኬሮስ አሁን ትላንት እንደምታስቆጥሩት አይደለም፣ የሆነ ነገር ሊሆን ነው አለና ያም የሚሆነው ደግሞ ቀኑ ቀርቧል። የቱ ቀን? ኢየሱስ የሚመጣበት ቀን። መሲህ ይመጣል። አሜን በሉ። ይመጣል ኢየሱስ። የተስፋ ሁሉ መጨረሻ ተስፋ ኢየሱስ ይመጣል የሚል ነው። መጽሐፍ ቅዱሳችን ኢየሱስ ክርስቶስ
ለደቀ መዛሙርቱ ለሐዋርያቱ ሁለት ተስፋ ሰጣቸው። ሁለቱም ተስፋ አምላካዊ ተስፋ ይባላሉ። የመጀመሪያው ተስፋ ስለ መንፈስ ቅዱስ ይመጣል አላቸው። አንደኛው ተስፋ ተፈጸመ። ሁለተኛው ተስፋ ራሴ እመጣለሁ አለ። የሚቀራን እሱ ነው። እሱ ተስፋ ይሆናል። ተስፋ አምላካዊ ነው ትርጉሙ። ሌላ ጊዜ ይመጣበታል። እሱ ግን ይሄ መሲህ ይመጣል ቀኑ ቀርቧል አላቸው። እንደውም አቀራረቡ አላቸው ቀድሞ ከዳናችሁበት ጊዜ ይልቅ ፈጥኗል። አንድ ትርጉም ላይ ያው ቃል እንደዛ ይሏል። ቀድሞ ከዳናችሁበት ቀድሞ ከነበራችሁ ያኔ በግለታት ይመጣል ከምትሉበት ዓለም ያኔ በመጣ ከምትሉበት ስንድን ሁላችንም እሳት ላይ ስለሆንን ግለት ላይ ነን። ስሜታችን በጣም የተጋጋለ ስለሆነ ያኔ ከምትሉበት ራሱ ቀርቧል በጣም። ስለዚህ ነው ይሄንን የምታደርጉት። እጅግ ስለቀረበ መምጫው፣ እጅግ ስለተጠጋጋ፣ ቀኑ ስለቀረበ ንቁ ከእንቅልፋችሁ፣ የጨለማን ሥራ ጣሉ፣ ደግሞ ክርስቶስን ልበሱ፣ በብርሃን ተመላለሱ አለና ዛሬ የምንቆይበት ሐሳብ ገዢ ቃል ሥጋውን ይፈጽም ምኞቱን ይፈጽም ዘንድ አለ በሐሳባችሁ ለሥጋ አትመቻቹ። በቃ ይሄ ነው የሚያቀታን። ምኞቱን ይፈጽም ዘንድ ይሄ ሥጋ ይሄ አዳማዊ ማንነት፣ አዳማዊ ባህሪ፣ አዳማዊ አመለካከት የሚያስቸግረን እነዚህ ቅድም የዘረዘርናቸውን በእኛ ላይ እንዲበረቱ የሚያደርገን ሐሳቡን እንዲፈጽም ሐሳቡን እንዲያከናውንባችሁ የምኞቱ ተጠቂ እንዳትሆኑ ምን አድርጉ? ለሥጋ አትመቻቹ፣ አትስጡ ራሳችሁን። ጊዜው አይፈቅድም። ትላንት ሆኖ ይሆናል። ትላንት እንዲያ ተመላልሰን ይሆናል። ትላንት የሆነ ያልተገቡ ነገሮች ይዘን ይሆናል። አሁን ግን ዘመኑ አይፈቅድም። አሁን እየተመቻቹ መኖር አይፈቅድም። ወቅቱ ያንን አያስተምርም። ስለዚህ እንንቃ። በምን እንንቃ? ለሥጋ ባለመመቻቸት፣ አዳማዊ አመለካከት እንዳይገዛን፣ የሞተው የተቀበረው እንዲነሳ ባለመፍቀድ፣ እኛ ላይ ስልጣን እንዳይኖረው፣ እንዳይቆጣጠረን፣ እንዳያሸንፈን፣ ወቅታዊ ክርስቲያን እንዳያደርገን፣ ወቅታዊ አገልጋይ እንዳንሆን፣ ይልቁንስ ዘመኑን በማወቅ ነቅቶ እንደሚኖር የተዘጋጀ ጥበበኛን እንድትመስሉ ምኞቱ እንዳይፈጸምባችሁ፣ ሐሳቡ እንዳይከናወንባችሁ፣ የውጤቱ ተገዢ እንዳትሆኑ፣ ይሄ ክፉ ማርክ እንዳያደርግባችሁ አትመቻቹ፣ ለሥጋ አትመቻቹ በማለት የዚህን ሐሳብ በጣም ሳጠና ለሥጋ መመቸት፣ ለዚህ ለክፉ አመለካከት መገዛት፣ እነዚህ እንድንጥላቸው ከእንቅልፎቻችን እንድንነቃባቸው የተፈለጉት ነገሮች በሙሉ እኛን በቀዳሚነት ምን ያደርጋሉ? መቅደሱን ያቆሽሻሉ። መቅደሱን ለማርከስ ይተጋሉ። ይህ ሰውነታችን መቅደስ ነው አይደለ? የአምላክ መኖሪያ ነው አይደለ? አንደኛ ቆሮንቶስ ምዕራፍ 6 ደግሞ ተገዝታችኋል አለ እኮ። ተገዝታችኋል። የተገዛችሁት መቅደስ ለመሆን ነው። እግዚአብሔር አምላክ በልጁ ደም አማካኝነት የገዛን ሊኖርብን ነው። እኛን መቅደስ ሊያደርገን ነው። ስለዚህ የአምላክ ሐሳብ የአምላክ ምኞት በእኛ እንዲፈጸም ለአምላክ የሚመች ማንነት ሊኖረን እንጂ ይሄ ክፉ ምኞቱ እንዲፈጸም ለሥጋ የምንመች ልንሆን አይገባንም። ለራሴም ነው የምሰብከው ይህን ስብከት እንድንኖርበት ስለምፈልግ። ስለዚህ መቅደስ ናችሁ። ይህ አምላክ እንደዛኛው ኪዳን አይደለም። በዛኛው ኪዳን ይሰራበት እንደነበረው አይደለም። አሁን በእኛ ውስጥ እየኖረ ነው የሚሰራው። በእኛ ውስጥ ሆኖ ነው የሚናገረው።
በእኛ ውስጥ ሆኖ ነው የሚያደርገው በእኛ ውስጥ ሆኖ ነው እንድንሆን የፈለገውን ፕሮግራም የሚፈጽመው። ስለዚህ ስንንቀሳቀስ፣ ስንኖር፣ ስናገለግል፣ ስንገለገል አንድ የተሸከምነው የከበደ እውነት አለ። እርሱ መንፈስ ቅዱስ። አምላክን ተሸክመናል። አምላክ በእኛ ውስጥ ይኖራል። የምንሆነውን የምንሆነው፣ የምናደርገውን የምናደርገው፣ የምንወጣው የምንገባው ከተሸከምነው አምላክ አንጻር ይሁን። ይሄ ነው የጳውሎስ ሐሳብ። ከተሸከማችሁት አምላክ ሊኖር እንደመጣበት ልክ ተደላድሎ እንዲደሰት፣ ተደላድሎ እንዲኖር፣ ተደላድሎ የወደደውን ሐሳቡን እንዲፈጽም እንዲመቸው ይህንን ሰውነት ለክፉ ሐሳብ ምኞቱን እንዲፈጽም ለአዳም ትርጉሙ አትመቻቹ። ይህ መቅደስ ለአምላክ ብቻ፣ ለቀደሰን ብቻ ለሱ ተሰጡ። እሱ ይኑርባችሁ፣ እሱ ይደላደል። በዚህ ዘመን እንደው በጣም የመጨረሻ የሆነበት እኮ አንዳንድ ነገሮችን በጣም በጸጋ ራሱ የማናሸንፋቸው አሉ። በእግዚአብሔር መገኘት ብቻ የሚሸነፉ አሉ። በእግዚአብሔር ደስታ ብቻ የሚጠቀለል አያችሁ። ስለማገለግል ይሄ እግዚአብሔር ጸጋ ስለተገለጠብኝ አያችሁ ፍጻሜ የሚያምር እንዳይመስላችሁ። የእግዚአብሔር በእኔ ውስጥ መደላደል ግን የፍጻሜ ውበት ነው። ስለዚህ ይደላደል ይህ አምላክ። ሰውነታችሁን ለሌላ አታመቻቹ። እንደዛ ነው ቃል በቃል አታመቻቹ። ምኞቱን እንዲፈጽም ለዚህ ክፉ ሐሳብ አትገዙ። ቶሎ ሊያሸንፋችሁ ሲመጣ አትሸነፉ። እጅ አትስጡ። ለአምላክ እጅ ስጡ። መቅደስ ዳዊት እንደዚህ አለ መዝሙር 93 ላይ ቤትህ አለ። ይገርመኛል ይህ ቃል አዲስ ኪዳን ያሻገረ ቃል። ቤትህ አለው ለዘላለም በቅድስና የተዋበ ነው። ቤትህ መቅደስህ በሆነ ነገር የሚዋብ አይደለም። ቤትህ ተውቦ የሚቀርበት እውነት አለው። ቤትህ የተዋበበት፣ ቤትህ መልክ የያዘበት፣ ቤትህ ያሸበረቀበት፣ ቤትህ ፍንትው ያለበት፣ ቤትህ የታየበት አንድ እውነት ነው አለው። እሱም ቅድስና። ቅድስና ስሙ ይባረክ። እግዚአብሔር በልጁ ይህንን ቅድስና ሰጠን። እግዚአብሔር በልጁ ቀደሰን። ልኑር አለ፣ ልግባ አለ፣ ልምጣ አለ። ታዲያስ ስለዚህ ይህን ሰውነት በቅድስና አስውቡት፣ በቅድስና አሳምሩት። ይህ ሰውነት በእውቀት አያምርም። ይህ ሰውነት በገንዘብ አይዋብም። ይህ ሰውነት በራስ ጥበብ አይዋብም። ደስ እያለኝ ነው ማገለግላችሁ። እንደዛ አይዋብም ይሄ መቅደስ። ይህ መቅደስ የሚዋብበት አንድ እውነት አለ። እሱም ቅድስና። ያን ቅድስና ሰጥቶ ነው። ላስቸግራችሁ፣ ይህን ቅድስና በልጁ ለሰጠን አምላክ በጭብጨባችን እናክብረው። ስሙ ይባረክልን። እንዴትም በምንም ልክ በምንም መስፈርት የማናመጣው ቅድስና፣ በምንም ሚዛን አይደለም እኛ ሩቅ የተባልነው ለአደባባይ እንኳን የማንደርሰው የማንበቃው ይህን ቅድስና ሰጠን።
ልኑር አለ እና ለዚህ ቅድስና ተመቻቹ። በዚህ ቅድስና በአግባቡ ተመላለሱ። በዚህ ቅድስና ኑሩ። በዚህ ቅድስና ሲኖር መቅደስ ይዋባል፣ ባለቤቱ ይታያል። አየህ ውጭ ያሉት በምንም ልክ ይህንን ቅድስና በምንም መስፈርት ይህንን ጽድቅ እንደማናመጣ ያውቃሉ። እነሱም ይጥሩበታል ያላገኙት እውነት። ታዲያ መቅደስ ሲዋብ ለመቅደሱ ስትስተካከል መቅደሱን ጥንቅቅ ስታደርግ ለካ የመቅደሱ ባለቤት ነው የሚታየው። ያኔ ጽድቅ ሰጪው ይታያል፣ ቅድስና ሰጪው ይታያል። ስለዚህ አትመቻቹ፣ ይዋብ መቅደሱ። ፊተኛችሁን ስጡት፣ መጀመሪያዎቻችሁን ስጡት፣ ስሜቶቻችሁን አስረክቡ። በጽድቅ መኖር በቅድስና መመላለስ እንደዛ ነው። ስሜትን ለእግዚአብሔር መስጠት፣ ፍላጎትን ለእግዚአብሔር መስጠት፣ በቃ የሚያኖር እሱ ነው። በቅድስና ለመኖር የምንታገልበት እውነት የለንም። በቅድስና ለመኖር ከታገልንማ ሕግ ውስጥ ገባን ድጋሚ። በቅድስና ለመኖር አንታገልም። ስሜቶቻችን እኛን እንዳይታገለን ግን ስሜታችንን ለአምላክ እናቀርባለን። ቀዳሚ ስሜታችንን ለእግዚአብሔር እንሰጣለን። ቀዳሚ መሻቶቻችንን ለእርሱ እንሰጣለን። የእሱ ሐሳብ ብቻ በእኛ ገዢ እንዲሆን፣ የእሱ ሐሳብ ብቻ በጣም እንዲያስተዳድረን። ያኔ በቅድስና መመላለስ፣ በአግባቡ መውጣት መግባት፣ በአግባቡ እንዴት እንድንመላለስ መረዳት። ምንጋደልበት እውነት የለንም። ኢየሱስ አንዴ ተጋድሎልናል። ግን ለአምላክ ተመቻችቶ መቀጠል፣ ይህን ሰውነት፣ ይሄ ማደሪያው፣ ይህንን ስጋ አንደኛ ቆሮንቶስ ምዕራፍ 6 ይህንን ስጋ ሙሉ ስጋ፣ ይህን ማንነት፣ ይህንን ሰውነት እግዚአብሔር በልጁ ነው የገዛው። በተለምዶ እንደዚህ ይባላል። ንግድ ላይ ያላችሁ ታውቃላችሁ። ስንገዛም እናውቃለን። የተሸጠ ዕቃ አይመለስም ይባላል፣ ይለጠፋል አይደለ? እንደው ራሴን አንዴ ላንተ ከሰጠሁ፣ ራሴን አንዴ ላንተ ከሸጥኩ መልሼ እንዳልወስደው ጠብቀኝ አልኩት። መልሼ ራሴ ከእጅ እንዳልነጥቀው፣ ስሜቴን ቀዳሚ እንዳላደርግ፣ የራሴን መሻት እንዳላስቀድም፣ ራሴን በኩር እንዳላደርግ፣ ከሙታን የተነሳው እሱ በኩር ሆኖ ራሴን እንዳላመቻች፣ ራሴን ለዚህኛው ዓለም ለዚህኛው ሙቀት እንዳልሰጥ አጥብቀህ ያዘኝ። ከእጁ ማንም ይነጥቀን የለም፣ ግን ራሳችን ከእጁ እንወጣለን። ለሱ ተላልፌ እንዳልሰጥ ጠብቀኝ። የተሸጠ ዕቃ እንደማይመለስ ከእጅ ሳልወጣ እንዳልመለስ ይሆንብኝ አልኩት። እንዲህ ይሆንባችሁ። ስለዚህ አለ ለሥጋ አትመቻቹ። እናንተ ይሄ ዓለም ምኞቱን እያመጣ የሚተገብርባችሁ፣ ለኔ ልክ ካልሆንኩ ታረማለሁ። ለኔ ግን ሰይጣን በጣም ተሳክቶለታል ብዬ የማስበው እርግጠኛ ሲሆንባችሁ፣ እርግጠኛ ከሆነብን፣ እኛን ለመጣል እርግጠኛ ሲሆንብን፣ አሁን በመቆጣት በቁጣ አሁን እኔ በጣም ቁጣ ስለሚያስቸግረኝ ነው። ቁጣ ምለው በቁጣ እንደሚጥለን እርግጠኛ ከሆነ ተሳክቶለታል። የሆነች ነገር ሲያመጣ በዛ እንደሚጥለን፣ የሆነ ሁኔታ ሲያቀርብ በዛ እንደሚጥለን፣ እንዳናድግበት፣ ክርስቶስን እንዳንመስል እርግጠኛ ከሆነ ሰይጣን በጣም ተሳክቶለታል። እኛስ በጣም ተመቻችተንለታል። ቶሎ ቱግ ለማለት ትንሽ የሚበቃው አሁን እየተሻሻልኩ ነው አይደል? እንደዚህ ቱግ ነው ምሎ ቶሎ
ቶሎ ለብዙ ነገር ማረካለሁ። እየሰራራኝ ነው። ግን በቃ እንዲህ የማንመቸው ሰይጣን ሲመጣ ልክ እንደ ኢዮብ እግዚአብሔር ብቻ እርግጠኛ እንደሚሆንበት አይወድቅም፣ አይጣል። በእርግጥ የኢዮብን ፍጹምነት አልነበረውም። ፍጹምነት ኢየሱስ ጋር ብቻ ነበር። ሰይጣን መጥቶ ያልጣለው ኢየሱስን ብቻና ብቻ ነው። እንዲያ እንድንሆን አምላክ ይርዳን። ሰይጣን እርግጠኛ የማይሆንብን፣ እግዚአብሔር ግን እርግጠኛ የሚሆንብን፣ በዚህ መባረክን ይባርከን። እያመጣ ምኞቱን እርግጠኛ እንዲሆን ለምንፈጸም አለኝ በቤተ ክርስቲያን ውስጥ በእሷ የምሰራው ስራ እንዳይለይ ክፉ ለመለያየት፣ ለክርክር፣ ከአምላክ ጋር ያለንን ህብረት ለመምታት እርግጠኛ እንዳይሆንብን እግዚአብሔር እርግጠኛ ይሆንብን። ይሄ ሰውነት ለእግዚአብሔር ብቻ ተመቻችቶ ይሰጥ፣ የእግዚአብሔር ሐሳብ ብቻ የሚፈጸምበት ይሆን። ብዙ ጊዜ የምንገባበት ሙቀት፣ የምንገባበት ነገር በጣም እንደው እንለምዳለን። እኛ ሰዎች የምንለምደው ብዙ ነገር አለን። ክርስትናን እንኳን እየለመድን አይደል ያስቸገር ነው። የማይለመደውን ግን እንለምዳለን። ብዙ ነገር እንለምዳለን። ከዛ በለመድነው እውነት ተገዢ እንሆናለን። በለመድነው እውነት እንሸነፋለን። በለመድነው እውነት እጅ እንሰጣለን። ንጉሥ ሳርጤክስ ታላቅ ግብዣ አዘጋጀ ይላል መጽሐፍ ቅዱስ። ይህን ሐሳብ እየጸለያለሁ። የአሕዛብ አለቆችን የጠራበት፣ የከተማውን የሰፈሩን ሰዎች የጠራበት ድግስ፣ ኖርማል ድግስ ያልሆነ ሶስተኛ ዓመቱ ስለነበረ እጅግ ደስ ብሎት ከነገሥተ ሶስተኛ ዓመት ጊዜው ወቅቱ እንደዛ ስለነበረ ደስ ብሎት ታላቅ 7 ቀን የቆየ ግብዣ አደረገ። ብሉልኝ ጠጡልኝ አለ። የአሕዛብ አለቆችን ጠራ፣ አስጎበኘ፣ ብዙ ነገር አደረገ። ከዛ ለካ ድግሱ መጨረሻ ነበረው። ህይወት መጨረሻ አላት። አሁን የምንኖርበት እቺ ትንሿ ድግስ መጨረሻ አላት። መሲህ ይመጣል። ወደ ትልቁ ግብዣ ሊወስደን መሲህ ይመጣል። ይሄ ግብዣ ሊያልቅ የመጨረሻ ቀን ላይ ንጉሱ ደስ ተሰኘና ንግስቲቱን አንጡልኝ አለ። ንግስት አስጢንን አንጧት። ንግስት ትምጣ። ለምን? ደስ ተሰኝቻለሁ፣ ውበቷ ማርኮኛል፣ በውበቷ የተሸነፍኩላት ነኝ። ስለ ውበቷ ስል ዘውድ የሰጠዋት ናት። ዘውድ የተደረገላት ከንጉሱ አንጻር ማለት እኛ ማለት ነን። ከሱ አንጻር የከበረን፣ ከሱ አንጻር ውበት ያገኘን፣ ከሱ አንጻር ሞገስ የጠገብን። ስለዚህ ዘውድ ያለበስኳት ናት፣ ውበት አላት፣ የምወዳት ናት። ስለዚህ አምጡልኝ እና በመጨረሻ ቀን የሚታይ ግብዣ የለኝም፣ የሚጎበኝ ነገር የለኝም። በዚህ መጨረሻ ቀን አንድ ውበት የሰጠዋት ዘውድ ያለበስኳት በአሕዛብ መካከል እንድትደምቅ እንድትታይ ይፈልጋለሁ አለ። ትምጣልኝ ከነ ዘውዷ። አስቴር ምዕራፍ 1 ትምጣ በውበቷ ትታይልኝ፣ በአሕዛብ አለቆች መካከል ትታይልኝ፣ በጠራኋቸው እነዚህ ሰዎች መካከል ብሎ ላከ አለቆችን። ለክብሯ ሲል የሚገርመው ለክብሯ ሲል ተራ አገልጋዮችን አላከም። ለክብሯ ሲል የላከው በሱ ልክ ያሉ እጅግ የሚያማክሩት ታላላቅ አገልጋዮቹ ነው። ስለ ክብራችን ልጁ እንደመጣው እግዚአብሔር በመሲህ እንዳከበረን ደግሞም በልጁ እንደሚሰበስበን ዳግም ለመሄድ መልአክ አይመጣልንም፣ ልጁ ይመጣል።
ይወስደናል። ታላላቆችን ላከባት። ንግሥት አስጢን ግን ገዛችኝ። እዚህ ጋር ንጉሡ ታላቅ ግብዣ 7 ቀን የቆየ ግብዣ አድርጎ እሷ ሴቶችን ብቻ ማዕከል ያደረገ ትንሽዬ ግብዣ አድርጋ ነበር። እሷ አነስተኛ ግብዣ አድርጋ ነበርና ያ ግብዣ ሙቀት ሰጣት። ያ ግብዣ ማረካት። እሷ ከንጉሡ ግብዣ አንፃር የተደረገ ግብዣ ይህንን ግብዣ እንኳን እቺ ትንሽ አነስተኛ የሚባለው ግብዣ ያደረገችው ንጉሡ ካዘጋጀው ግብዣ አንፃር ትንሽዬ ግብዣ ያደረገችና ያ ግብዣ ሙቀት ላይ ናት። ይዛ ግብዣ ዓለም ላይ ናት። ራሷ የፈጠረችው ዓለም ውስጥ ናት። ንጉሥ ነይ ሲላት አልመጣም አለች። በልበ ሙሉነት ቃሉ እንዲህ ይላል እምቢ አለች ይላል። ያከበራትን ውበት የሰጣትን ዘውድ የጫነላትን እንዲህ ልባርካችሁ፣ ትልቁን ግብዣ የሚያስንቅ ትናንሽ ግብዣ ከሕይወቶቻችሁ ይጠረግ። ታላቅ ግብዣ በቀኑ መጨረሻ ንጉሥ የተደሰተበት ይሁንልኝ ብሎ የሚያቀርበው በቀን መጨረሻ ከሚታየው ግብዣ ከሚጎበኘው ይልቅ አለኝ የማሳየው ዘውድ የጫንኩላት ቤተ ክርስቲያን ስትጠቀለል ይሁንልኝ ብሎ ንግሥቲቱን ሊያቀርብ ሲል ንግሥቲቱ እምቢ አለች። ሙቀቱ ተመችቶኛል አለች። እዚህ ትንሹ ግብዣ ላይ ነኝ አለች። እዚህ ዓለም ላይ ነኝ አለች። ከሕይወቶቻችን በትንሽ ነገር መርካት የተመታ ይሆን። ጥግብ የሚያረግ ታላቅ ግብዣ አለ። ያ ነው የሚያረካን። ጥግብ የሚያረግ እርካታ ትልቁ ግብዣ ነው የምንጠብቀው ግብዣ። እሱም የመሲሁ መምጣት። ዘውዳችንን አድርገን እንጠብቀዋለን። እንዳስዋበን እንደሚገባ በመመላለስ እንጠብቀዋለን። ማራናታ እንላለን። የራሷ ዓለም ላይ ናትና የራሷ ሙቀት ውስጥ ናትና አየህ፣ የራስ ዓለም ማለትም አዲስ ኪዳን ምኞቱን እንዲፈጽም ለሥጋ በተሰጠህ ልክ ለክፉ ለዓለም በተሰጠህ ልክ የአምላክን ድምፅ አትሰማም። የመለከቱ ድምፅ አይሰማህም። ዘመኑን አታስተውልም። ዘመኑ የሚነግርህን አታውቅም። የራስህ ትንንሽ ዓለም ላይ ነህ። የራሳችን ትንንሽ ዓለም ስላችሁ በክርስትና የምንፈጥረው ንጉሥ የፈጠረላት ነው እኮ። ግን ንጉሥ ታላቅ ግብዣ ነይ የሚልበት ሰዓት አለው። ከትናንሽ ድግሶቻችን እግዚአብሔር ነፃ ያውጣን። የተጠራ ነው ለትናንሽ ድግስ አይደለም። የተጠራ ነው ኢቭን በምድር ስላለችው ቤተ ክርስቲያን አይደለም። የተጠራ ነው ለሰማያዊ መንግስት ነው። መሰባሰቢያ መቆያ ነን እንጂ የተጠራንበት ዓለም አለ። ጥንቅቅ ብሎ ያለቀ ዓለም። እዚህ ላይ ያለው ሁሉ ትናንሽ ግብዣ ጥንቅቅ ብለው ያለቁ አይደሉ። ላዘጋጅ ይሄዳለሁ ሲል ጥንቅቅ ላደርግላችሁ። እስከዛስ እየተዋባችሁ ጠብቁኝ። መቅደሱን እያስዋባችሁ ጠብቁኝ። ዘመኑን በማስተዋል በመመላለስ ጠብቁኝ። እግዚአብሔር ከባረከን በዚህ ይባርካል። በመጨረሻው ዘመን እንዴት ልንኖር እንደሚገባን በመጨረሻው ዘመን ከመንፈሳዊ ድንዛዜ በመንቃት ይህ የጨለማን ስራ በመጣል ቃሉ ገዝቶኛል። የእውነት ነው የምነግራችሁ። ጣሉ ነው የሚለው አዲሱ መደበኛ ትርጉም። ጣሉ ሲል ተይዟል ማለት ነው።
የለም አሁን የሆነ አዳም ይሸት ማንነት የለብንም። ጣሉ አይበጅም ለአምላክ አይመጥንም መቅደሱን አያስውብም መቅደሱን። መቅደስን ቸርች በመመላለስም አናስውበው። ይሄ ሰውነት የሆነ ተግባርን በመፈጸም አናስውበው። በአገልግሎትም አይዋብም፣ በራስ ዕውቀት አይዋብም። አንድ የሚዋብበትን ምስጢር ዳዊት ተረዳ። እዛ ኪዳን ላይ ሆኖ ቅድስና አለ። ስለዚህ በቅድስና መመላለስ ማለትም በተለየ ህይወት ከሌላ ነገር በሚለይ ህይወት ከጨለማው ጋር ልዩነት በፈጠረ ህይወት እንዳንገኝበት እንዳንውልበት ከተባልበት ሰፈር ባለመዋል ባለመገኘት በመኖር ህይወት የሰፈር አድራሻዎቻችን ዛሬ መንፈስ ቅዱስ ይቀይርልን። እግሮቻችን ሊረግጡ የተገባ ስፍራ ብቻ ይርገጡ። አይኖቻችን ሊያዩ የተገባውን ብቻ ይዩ። ጆሮቻችን ሊሰሙ የተገባው ላይ ብቻ ይገዙ። ሌላ የሚያሸንፈን፣ ሌላ የሚገዛን፣ ሌላ ያንበረከከን በኢየሱስም ከዚች ምሽት የተጠረገ ይሆን። በቃ ካስዋበን፣ በቃ ለክብሩ ካደረገን፣ ዘውድ ከጫነብን እኛ እንደ ንግስቲቱ እምቢ አንልም። ዘመኑን በማወቅ ለካ በመጨረሻው የሚመጣ መሲህ አለ። ወደ ግብዣ የምንሄድበት ትኬት አለን። ለካ ለሱ እየተበጃጀን በህይወቶቻችን የሚመጡ በህይወቶቻችን የምናገኛቸው እያገለገልን የምንጠብቀው ግን በመዘጋጀት ህይወት አሜን ማራናታ እያለን የምንኖረው ህይወት የምንሆነው ማራናታ እያለን የሚመጣብን እንዲመጣብን ማራናታ እያለን የሚፈጠርብን እንዲፈጠርብን አሜን ማራናታ። በቃ ጥግ ተስፋ መሲህ ነው። ትንቢት ቢሆን ይሻራል። ጳውሎስ ነው ያለው ይሻራል። በዚች ምድር ላይ የተሰጠን ትንቢት አምላክ ይሽረዋል። በየትኛው? በፍጹሙ ትንቢት፣ በፍጹሙ ተስፋ፣ በማያልቀው ተስፋ፣ ሕያው በሆነው ተስፋ በመሲህ ይጠቀለላል። ስለዚህ በትንቢት አንኖርም። ትንቢት ጥቃቅን ግብዣ፣ ምድር ላይ እንድንቀር የሚያደርግ ግብዣ። በምድር ላይ የሚሆን ትንቢት የሚጠበቀው እመኑኝ ዋናውን ተስፋ በመጠበቅ ውስጥ ነው። ዋናውን ተስፋ በማይጠብቅ ማንነት ሆነን ነገር ግን በምድር ላይ እግዚአብሔር ስለገባልን ቃል የምንኖር ከሆነን እንደኛ ምስኪኖች የለንም። እመኑኝ ያ ትንቢት አያገኘንም። ለዋናው ተስፋ ስትኖር ዋናው ትንቢት፣ ሕያው ትንቢት፣ ሕያው ተስፋ እሱን በመጠባበቅ ስትኖር ይሄኛው ምድር ላይ ያለው ትንቢት ራሱን ችሎ ይፈጸማል። ባይፈጸምም ግን የሚበልጠውን ይዘናል። የምንጽናናው በምድር ላይ ስለሚሆንልን ሳይሆን በዘላለም ስለተሰራልን ነው። እንዲህ እርካታ የሚሰማን የምናገለግለው ስለሚሰፈርልን ሳይሆን ዘላለም ስለገባን ነው። አያችሁ፣ የምንረጋገው የሚያስጨንቅ ባለበት ታመን ለጤና ተላልፈን ተሰተን ለብዙ ነገር እጅ ላይ ወድቀን ግን ተረጋግተን እንድንኖር ምክንያታችን በምድር የተሰጠን ትንቢት ሳይሆን በሰማይ ያገኘነው ተስፋ ነው። ያም ተስፋ ኢየሱስ ይመጣል። ትልቅ ግብዣ አለ። ለዛ ግብዣ የታጨን ሰዎች ነን። ትልቅ ክብር ሊሰማን ይገባል። ይህ ክብር ስላገኘን ተረጋግተን እንኖራለን። ዘመኑን በማስተዋል እንዴት መመላለስ፣ እንዴት መውጣት፣ እንዴት መግባት፣ እንዴት መያዝ፣ እንዴት መጣል እንዳለብን እናውቃለን። ለምን? ለነዋሪው ስለሚመጣው ተስፋ ሊኖርብን ስለወደደው አምላክ። እኔ ያስደነግጠኛል ይህ ቃል። እንደውም በጌታ ፍቅር በጣም እንደ ታናሽ ወንድም ልንገራችሁ፣ የአምላክን በእኛ ውስጥ መኖር አትልመዱት። የመለኮት ማደሪያ መሆናችንን አትልመዱት። አይለመድም። ይሄ እውነት
አምላክን መሸከማችን አይለመድም። በስሙ ስለሚሆነው አንደነግጥም፣ ስለመሸከማችን እንደነግጣለን። ስለ ተአምሩ ሳይሆን ስለ ተአምሩ አምላክ እንደንግጣለን። እንዳንለምደው የአምላክ በእኛ ውስጥ መኖር፣ የአምላክ እኛ ውስጥ ሆኖ እኛን ማንበብ፣ የአምላክ እኛ ውስጥ ሆኖ እኛን መምራት፣ ድምፁ ሩቅ ያልሆነብን። ስለዚህ እንዲህ ሊኖር የመጣ አምላክ አመጣጡ ምኞቱን ሐሳቡን በእኛ ሊፈጽም እያንዳንዳችሁ የእግዚአብሔር ፕሮግራም አለባችሁ። እንድትሰሩለት እንድታደርጉት የሚፈልገው እግዚአብሔር እያንዳንዳችሁ ውስጥ ያኖረው ፕሮግራም አለ። ፕሮግራም ባይኖር በጠቀለለን ነበር፣ በወሰደን ነበር። ከአምላክ ፕሮግራም አንጻር በምድር ከቆየን ፕሮግራሙን እንዲፈጽምብን ተመቻችተን እንኖርለታለን። የአምላክ ምኞት የሚፈጸምብን እንጂ የሥጋ ምኞት የሚፈጸምብን አንሆንም። ስለዚህ ልጠቅልል ሐሳቤን። ከዚች ምሽት ጀምሮ እግዚአብሔር ጸጋውን ይሰጠናል። መጣል ያለብንን እንጥላለን። ከእንቅልፎቻችን እንነቃለን። ለምን? ዘመኑ ራሱ ቀስቃሽ ነው። በምድር ላይ እየሆነ ያለው ነገር እኮ ኢየሱስ ክርስቶስ ከተናገረው ከዛ ቃል ከዛ ምልክት አንጻር ዘመኑ ራሱ ቀስቃሽ ነው። ዘመኑ ራሱ አመልካች ነው። ስለዚህ ለቀሰቀሰን ይህ ሥጋ ደካማ ነው አላቸው ኢየሱስ። መንፈስ ግን ብርቱ ነው። ብርቱ ለሆንበት መንፈስ ተላልፈን እንሰጣለን። ሥጋችንን እንጎስምበታለን። ከእንግዲህ የተኛ ሥጋ በኢየሱስ ስም ይቀስቀስ።